በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሁላችሁም ክርስቲያን ወገኖቼ እንደምን አላችሁ? እንደምን ሰነበታችሁ? ልዑል አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እኔና ቤተሰቦቼ ደግሞ እጅግ በጣም ደህና ነን። እንደምን አላችሁ? እንዴት ሰነበታችሁ? የዩቲዩብ ጉዳዩን እንዴት እያያችሁት ነው? ኮሜንት ብዙ አላይም። ጥቂት ሰዎች ምናልባትም የተለመዱ ሰዎች ያያሉ፣ ግን ማለት ኮሜንት ይጽፋሉ። የምታዩት ሰዎች ጥቂት አይደላችሁም፣ ግን እንዲህ ወይም እንዲያ የሚል ኮሜንት አላይም። ምናልባትም እውነት ለመናገር አንዳንዴ ይጠራጠራለሁ። በግዴለሽነት እንደው እግረ መንገዳቸውን ወዲህ ወዲያ ሲወጡና ሲወርዱ የሚያዩት ነው የሚጻፈው ወይስ በትክክል ጀምረው ጨርሰውታል? ምንድን ነው? የሆነ ቀልድ ድራማ እየፈለጉ ባሉበት ሰዓት ነው ድንገት ይሄ ደግሞ የምን ቄስ ነው ብለው ቆም ብለው ሲያዩት ያኔ እንግዲህ ይመዘግበዋል። እና ይሄ ነገር እንደዛ ነው ወይስ ከልባቸው የሚያዩ ሰዎች አሉ እያልኩ አስባለሁ። እኔ ግን ምናልባት አንድ ጥሩ ነገሩ የዚህ የዩቲዩብ ነገር ተቀረጸ፣ ኤዲት ተደረገ፣ ተላለፈ ይኖራል። እኔ ከሞትኩ በኋላም ይኖራል። ስለዚህ እኔ ውጭም የሚያገለግል ስለሆነ እንደ መጽሐፍ መናገሬ ጥሩ ነው። የግድ ዛሬ ላይ ብዙ ህዝብ ብዙ ቁጥር አይቼ ወይም ደግሞ ብዙ ኮሜንት አይቼ እሰይ ብዬ ነፍሴን የማስደስትበት ምክንያት የለም። እግዚአብሔር የተባረከ ይሁን። እንኳንም እንድናገር እግዚአብሔር እድልና ጊዜ ሰጠኝ፣ እንኳንም ጤና ሰጠኝ። እኔ ይህንን ነው የምመኘው። የሚሰማ አለ የለም ምንም የሚመለከተኝ ጉዳይ አይደለም። እሱ ነቢያት ሂዱና ተናገሩ ለእስራኤል ህዝብ እንዲበሉ ለይሁዳ ቤት እንዲበሉ ሲባሉ ይንቋቸዋል፣ ቸልሏቸዋል። ገበሬው ወደ እርሻው ይሄዳል፣ ነጋዴው ወደ ንግዱ ይሄዳል፣ አሳ አጥማጁ ወደ አሳ ማጥመዱ ይሄዳል። ሌላውም በብዙ ጉዳይ ካህናቱ እንኳን ሳይቀሩ ስራ አለብን ብለው ወደ ቤተ መቅደስ ይሄዳሉ። ግን እዚህ የእግዚአብሔርን መልእክት ቸል እያሉ ነው። እና ነቢያቱ አንዳንድ ጊዜ ሰማይ አድምጭ ይላሉ፣ ለሰማይ ይዳኛሉ። ነቢዩ ኤልያስ ከሰናቸዋል፣ ሁሉም ኃጢአተኞች እንደሆኑ ከሰናቸዋል ይላል። እና መስማት ጥሩ ነገር ነው። እንደው እውነት ልንገራችሁ፣ ከማንኛውም የቀልድ ፕሮግራም፣ ከማንኛውም የድራማ ፕሮግራም፣ ከማንኛውም እንደው ዓለማዊ ነገር በጣም ቀልዶች ነገሮች ይለቀቃሉ። አዘውትራችሁ እንድታዩዋቸው የሚያደርጉ ቀልዶች ይለቀቃሉ። እነዚያ ከስጋ ጋር የሚቀሩ ናቸው። እነዚያ በረከትን አያመጡም። እነዚያ ስንፍናን፣ ዋዘኝነትን፣ ፌዘኝነትን የሚያመጡ ናቸው። ለዘላለም ሕይወት የሚሆነው ግን ይሄኛው ነበረ። ስለዚህ እንደው ብታስቀድሙት ይሄን ጥሩ ነው የምላችሁ። ስለዚህ ዛሬ እንደ እግዚአብሔር ፈቃድ እንግዲህ ለስንተኛ ሳምንት መሆኑ ነው? እንግዲህ ዘወረድን አይተናል፣ ቅድስትን አይተናል፣ ምኩራብን አይተናል። አሁን መጻጉዕ ነው። ስለዚህ አራተኛ ሳምንት መሆኑ ነው። መጻጉዕ፣ ዘወረደ፣ ቁጠሩልኝ፣ ዘወረደ፣ ቅድስት፣ ምኩራብ፣ ዛሬ መጻጉዕ፣ አራተኛ ሳምንት። የሚቀጥለው እንግዲህ ደብረ ዘይት ነው፣ የጾሙ ግማሽ። ስለዚህ ዛሬ መጻጉዕ፣ ስለ መጻጉዕ እንነጋገር። መጻጉዕ የሚባል በመጽሐፍ ቅዱስ አለ ወይ? መጻጉዕ የሚል ቃል አለ ወይ? ለመሆኑ መጻጉዕ ግሪክኛ፣ ዕብራይስጥኛ፣ አማርኛ ወይስ ምን ቋንቋ? እንግሊዝኛ? ከየት መጣ ይሄ ቃል? መጻጉዕ ምንድን ነው? ቤተክርስቲያኒቱ በቤተክርስቲያኒቱ አዋልድ መጻሕፍት፣ የድርሰት መጻሕፍት መጻጉዕ እየተባለ የሚታወቅ ይሄ ቀን አለ። በዘወትርም መጻጉዕ እየተባለ የሚጠራ እንግዲህ ግለሰብ አለ። ስለዚህ መጻጉዕ ማለት በሽተኛ ማለት ነው። መጻጉዕ በሽተኛ ማለት ነው። የትኛውም አካሉ ሊሆን ይችላል። የጤና ማጣት ሊሆን ይችላል። የአካል ጉድለት ሊሆን ይችላል። አንድ ሰው በሽተኛ ሆኖ ከቤቱ ከዋለ መጻጉዕ ነው የሚባለው። የግዕዝ ቃል ነው። መጻጉዕ ማለት ጤና ጎድሎት በራሱ መንቀሳቀስ ያቃተው
በሽተኛ ሆኖ በቤት የዋለ ማለት ነው። አይነ ስውርን አያካትትም። መስማት የተሳነውን አያካትትም። እነዚህ ሁለቱ ከቦታ ቦታ ይንቀሳቀሳሉ። በራሳቸው መስራት የሚገባቸውን ሰርተው ይውላሉ። ራሳቸውን ማስተዳደርም ይችላሉ። መጻጉዕ የተባለው ስም የተሰጣቸው በሽተኞች ግን የግድ የሰው ድጋፍ ያስፈልጋቸዋል እና መጻጉዕ በዚህ ሁኔታ ነው የሚገለጠው። ታዲያ ይሄ ሰውዬ መጻጉዕ በመጽሐፍ ቅዱስ አለ። ከዛሬው ቀን ጋራ ምን አገናኘው? ይሄ ቀን ለምን በእርሱ ተሰየመ? ለምሳሌ በ1 ዮሐንስ፣ በ2 ታዲዮስ፣ በ3 ባታ፣ በ4 ዮሐንስ ወልደ ነጎድጓድ፣ በ5 አቦ፣ በ6 ቁስቋም፣ በ7 ሥላሴ፣ በ8 አቡነ ኪሮስ፣ በ9 ቶማስ፣ በ10 መስቀል፣ በ11 ሐና፣ በ12 ሚካኤል፣ በ13 ሩፋኤል፣ በ14 አቡነ አረጋዊ፣ በ15 ቂርቆስ፣ በ16 ኪዳነ ምሕረት እያል ዓመቱን ሙሉ የእያንዳንዱን ወር ከ1 እስከ 30 የተለያየ በዓላት እንቆጥራለን። ስለዚህ በ8 አቡነ ኪሮስ ስንል የተወለዱበት ሊሆን ይችላል ወይ ያረፉበት ሊሆን ይችላል። ብቻ በዚያ ቀን ጌታ መጥቶ ደግሞ ገርልህን ያዘለች ሴት መካን ብትሆን ገርልህን አዝላ እንደ ልጅሽ ሩሩሩ ብትል እኔ ልጅ እሰጣታለሁ ተብሎ ቃል ኪዳን የተቀበሉበት ዕለት ስለሆነ የጻድቁን ገድል ማዘል አግባብ ነው ተብሎ በዚያ ቀን ንግስ በዓል ሆኖ ከሩቅ ከቅርብ ሕዝብ እየሄደ ይሳለማል። መካን የሆነ ገድላቸውን ያዝላል። የዛሬ ዓመት ልጅ ቢሰጡኝ አባቴ መጥቼ ስለቴን እሰጣለሁ እያለ ይሳላል ማለት ነው። እሺ መጻጉዕ ዛሬ ሰንበት 4ኛ ሳምንት ላይ ውሏል። መጻጉዕ ታዲያ ቅዱስ ነው እንዴ? ቃል ኪዳን ተሰጥቶታል እንዴ? መቃብርህን የሳመ ገድልህን ያነበበ ያስነበበ ገድልህን የሰማ ያሰማ የጻፈ ያጻፈ ከተቀበርክበት ቦታ መጥቶ መቃብርህን የተማጸነ እኔ እምረዋለሁ እስከ 12 ትውልድ እስከ 60 ትውልድ ተብሏል እንዴ? መጻጉዕ ብለን ቀን ሰጥተን ቀን የምናከብር መጻጉዕ ማን ነው? እንግዲህ መጻጉዕን በመጽሐፍ ቅዱስ በዮሐንስ ወንጌል እናገኘዋለን። በሽተኛ ነው። መጻጉዕ ስንል ብዙ በሽተኞችን መጥቀስ ይቻላል። ነገር ግን እዚህ ላይ በዮሐንስ ወንጌል ምዕራፍ 5 ላይ አንድ የታወቀ እጅግ ግዙፍ በሽተኛ እናገኛለን። ግዙፍ በሽተኛ የታወቀ ነው። እንግዲህ የታወቀ ስላችሁ በእድሜን በማስቆጠር በእርግጥ 38 ዓመት ጴጥሮስ ከፈወሰው ሰውዬ በእድሜ ያንሳል በበሽተኝነት። ያኛው ከ40 ዓመት ይበልጠው ነበር ተብሏል። ጴጥሮስ የፈወሰው በ9 ሰዓት ለጸሎት ሲሄዱ እነ ጴጥሮስ የፈወሰው ሰው ወርቅና ብር የለኝም ያለኝን እሰጥሃለሁ ብሎ የፈወሰው ሰው ከ40 ዓመት ይበልጠው ነበረ ተብሏል። የኛው 38 ዓመት ነው። እንግዲህ 38 ዓመት የሚለው ከተወለደ ጀምሮ ያለው እድሜ ተቆጥሮ ይሁን ወይ በበሽታው ከተያዘበት ጊዜ ጀምሮ ያለው ተቆጥሮ ይሁን ግልጽ አይደለም። ያኛው ሰውዬም ከ40 ዓመት ይበልጠው ነበር የተባለው በበሽተኝነት ተይዞ ይሁን የተያዘበት ጊዜ ተቆጥሮ ይሁን ወይ ደግሞ ጠቅላላ እድሜው ተገምቶ ይሁን ግልጽ አይደለም። ለማንኛውም ግን ያኛው በእድሜ ከፍ ያለ ነው ማለት ነው። ይሄኛው ቀላል አይደለም። 38 ዓመት በበሽታ ተይዞ ካልጋ ላይ እየዋለ ዘመዶች አምጥተው እዚያ ላይ ያስቀመጡት ይመስለኛል። እኔ ግን 38 ዓመት የሚለው ቃል ከዚያው ከመጠመቂያው ቦታው የኖረበት ነው የሚመስለኝ። ከመጠመቂያ ቦታው የኖረበት
በቃ እንግዲህ እግዚአብሔር ይርዳህ። እኛ ስራ ይበዛብናል፣ ልንረዳህ አንችልም። እንደምንም ብለህ ግን ውሃው ተናውጦ ሲያበቃ እንደው በተቻለ መጠን ተንከባለህም ምንም ብለህ ህመምህን ህመም አድርገህ ዘለህ ግባና ተፈውሰህ በጤና ና ድነህ ና ብለው ጥለውት የሄዱት ሰዎች ናቸው። ቤተሰብ አሉት ማለት ነው። ዘወር ብሎ አላዩትም ከዚያ በኋላ እና ነገሩ እንዲህ ነው። ከዚህ በኋላ ምዕራፍ 5 ቁጥር 1 ጀምሬ ነው የማነብላችሁ። ከዚህ በኋላ የአይሁድ በዓል ነበረ። ኢየሱስም ወደ ኢየሩሳሌም ወጣ። ለበዓል ነው የወጣው። ከበዓሉ ጋር በተያያዘ ሁኔታ ብዙ ስራዎችን ይሰራል ኢየሱስ። ለአንድ ጉዳይ ወደ አንድ ቦታ ሲሄድ የሚሰራቸው በርካታ ስራዎች ግን አሉት ከዚያ ቦታ እስኪደርስ ድረስ። በኢየሩሳሌምም በበጎች በር አጠገብ በዕብራይስጥ ቤተ ሳይዳ የምትባል አንዲት መጠመቂያ ነበረች። 5 መመላለሻ ነበረባት። በእነዚህ ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞችና እውሮች፣ አንካሶችም ሰውነታቸውም የሰለለ ብዙ ሕዝብ ይተኙ ነበር። አንዳንድ ጊዜ የጌታ መልአክ ወደ መጠመቂያይቱ ወርዶ ውሃውን ያናውጥ ነበርና። እንግዲህ ከውሃው መናወጥ በኋላ ልብ በሉ፣ ውሃው መናወጥ ሲጀመር አይደለም። ውሃው መናወጥ ከጀመረበት ጊዜ ጀምሮ እስኪያቆም ድረስ ከሆነ በሽተኛው ሁሉ ድኖ ይሄዳል። አሁን በጣም ከፍተኛ ተጋድሎ ውጥረት ያለበት ከውሃው መናወጥ በኋላ ነው የሚለው። በመጀመሪያ የገባ አቤት 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 አቤት፣ ከባድ ነገር ነው። ከማናቸው ካለበት ደዌ ጤናማ ይሆን ነበረ። በዚያም ከ38 ዓመት ጀምሮ አያችሁ፣ ከ38 ዓመት ጀምሮ ይሄ እንዲያውም 38 ዓመት ሙሉ ነው በበሽተኝነት የተያዘበት እንጂ ጠቅላላ ዓመቱ አይደለም። ከ38 ዓመት ጀምሮ የታመመ አንድ ሰው ነበረ። ኢየሱስ ይህን ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲሁ እንደነበረ አውቆ ልትድን ትወዳለህን? አለው። ድውዩም ጌታ ሆይ ውሃው በተናወጠ ጊዜ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለሁ ሌላው ቀድሞኝ ይወርዳል ብሎ መለሰለት። ኢየሱስ ተነሳና አልጋህን ተሸክመ ሂድ አለው። ወዲያውም ሰውየው ዳነ፣ አልጋውንም ተሸክሞ ሄደ። ያም ቀን ሰንበት ነበረ። እሺ፣ መጽሐፈ ዚቅን እንግዲህ እንያዝ። ትንሽ የመጽሐፍ ቅዱስን ማብራሪያ ሰጣችኋለሁ። ይሄ ደግሞ መጽሐፈ ዚቅ ነው። እንደተለመደው በአራተኛ ሳምንት የምንነጋገርበት የተዝረከረከ፣ የሰከረ፣ ያበደ፣ ያው መጽሐፉ እንግዲህ በራሱ አያብድም። ያበደ ሰው ስለጻፈው፣ የሰከረ ሰው ስለጻፈው፣ የጦዘ ሰው አረቂ ባናቱ በናላው ላይ የወጣበት ሰው የጻፈው ካልሆነ በስተቀር ይሄ ወረቀትና ገበታ ይሄ ፊደል በራሱ ሰክሮ እንዲልሁን ብሎ የሚለው ነገር የለውም። ስለዚህ ሰካራሞች የጻፉት ሰካራም መጽሐፍ እንበለውና እናየዋለን። እንግዲህ ልብ በሉ፣ መጻጉዕ ማለት አሁን ያነበብነው በወንጌሉ ላይ የተጠቀሰው ሰው ነው ማለት ነው። ምክንያቱም ጾመ ድጓውን ዘ30 ክረምትም ዘደወየ 38 ዓመት ከታመመ 38 ዓመት የሆነው ብሎ ነው የገለጠው። እሺ ታዲያ ምን ይጠበስ? እንግዲህ ትንሽ እዚህ ዮሐንስ ወንጌል ምዕራፍ 5ን በትንሹ ሌላም አጠያያቂ ነገር ስላለ ማየት ያስፈልጋል። እንግዲህ እንደምታውቁት በዮሐንስ ወንጌል ምዕራፍ 8 ሰፋ ያለ ታሪክ የያዘ ሰው ነው። ይሄ በሽተኛ ሰውዬ መጠመቂያ ነበረች ነው የሚላት። ባች በቤተ ሳይዳ መጠመቂያ፣ ቤተ ሳይዳ የሚሏት መጠመቂያ ነበረች። መጠመቂያ እንግዲህ መጠመቂያ ማለት እንደኛ በየደብሩ እንዳለው ጸበል አይነት ማለት አይደለም። እዚህ አካባቢ ምንም ቤተክርስቲያን የለም፣ መቅደስ የለም፣ ምኩራብም የለም። ካህናቱ የባረኩትም ጸበል አይደለም።
ካህናት እንዲያውም ካህናቱ ትኩረት አልሰጡትም። የሚገርማቸው ነገር በጣም ተንኮለኞች፣ ዋዘኞች፣ ቀልደኞች መሆናቸው የምታውቋቸው እነዚያን ካህናት ምንም እንዲሁ ውሃው ሲናወጥ እየተደረገ ያለውን ታምር ያ የሆነ አዲስ ክስተት በየጊዜው ለማየት የእግዚአብሔርን ድንቅ ስራ አይተው ለማስተማር ትኩረት ሰጥተውት አያውቁ። በሽተኛ ብቻ እየሄደ ይኖራል። ብዙ ህዝብ ነበረ ነው የሚለው። እና መጠመቂያ ሲባል አሁን እኛ እንደምናውቀው ይሄ መጠመቂያ የሚለውን በምናውቅበት እይታ ውስጥ እንዳትረዱት። ባዶ ሜዳ የሆነ ኩሬ ወንዝ እንደ ገፈርሳን በሉት እንደ ነገዳዲን በሉት ወይ ደግሞ የደብረ ዘይቱ እንደ ሆራ በሉት ወይም ደግሞ የሆነ ሰው ሰራሽ በትንሽዬ በቃ ጠበብ ያለች አይነት ነገር የምትመስል ነገር ግን ክረምትም በጋም ያለች እማትደርቅ ውሃ ናት። ባዶ ሜዳ ነው ያለችው። እኔ የሚገርመኝ የጌታ መልአክ እየመጣ ያናውጠው ነበር ይላል እኮ። ታምር እኮ ነው። ያናውጠው ነበር። የሚመጣበት ሰዓት አይታወቅም። ሌሊት ይምጣ፣ ቀን ይምጣ፣ ማለዳ ይምጣ፣ ማታ ይምጣ፣ 2 ሰዓት፣ 3 ሰዓት፣ 4 ሰዓት፣ 5 ሰዓት አይታወቅም። የበሉ አይጠመቁም ያልበሉ ናቸው የሚባል ነገርም የለም። እየበሉ ያለ ድንገት መናወጥ ቢጀምር ያዘጋጇትን እንጀራ ሳይጎርሱ ቁጭ አድርገው ዘሎ ለመግባት እዚያ ላይ ነው አፍጥጠው የሚያዩ። ውሃው እየተናወጠ እያለ ቢገባም አይፈወስም። ተናውጦ ጸጥ ሲል ያን ቀድሞ የገባ ይውላችሁ፣ ቀድሞ የገባ እግዚአብሔር አምላክ ጠንቃቃ አምላክ ነው። 2 ሰዎች እኩል እንዲህ ቢገቡ በሴኮንድ ክፍልፋይ ማን እንደቀደመ ያውቃቸዋል። ስለዚህ እንደ ኪዳን ሆኖ ቀድሞ የገባው ካለበት ከማናቸውም ደዌ ይፈወሳል። ታምር ነው። የሚገርም ነው። እዚያ ቁጭ ብሎ ማየት በራሱ እውነት ለመናገር አስደናቂ ነገር ነው። ያንን ቁጭ ብሎ ማየት በራሱ ይሄ ሰው ሰራሽ አይደለም። ዝም ብሎ በተፈጥሮ የሚሆን ነገር አይደለም። ይሄ አምላካዊ ስራ ነው። ታምር ነው። ሁልጊዜ አንድ መልአክ ተመድቦ ይሁን ወይ በየጊዜው ሌላም መልአክ እየመጣ ይሁን ብቻ የጌታ መልአክ ይመጣል ነው የተባለ። ይመጣና ውሃውን ያናውጠዋል። እንዴት ደስ የሚል ነገር ነው! ግን እንዴው ታምር እኮ ነው እውነት። እንደው በዚህ ዘመን ቢሆን ግን እኔ እንጃ፣ ብዙ ሰው ታምር ፈላጊ ነው። ይኸው ጨጓራ ፈወሰ የተባለው እንኳን እሱን ለማየት ስንት ግርግር አለ አይደል? የሚረጋገጥ ህዝብ አለ አይደል? ነብይ መጣልክ ሲባል እንደው ሌባው ሁሉ ነብይ ሆኖ ነብይ ገር የመጣ ሲባል እኮ ከተቤቱ ትጨነቃለች። የመንግስት ባለስልጣናት ሳይቀር አጃቢ ሆኖ ጋርድ ሆኖ ምናምን ይሄዳል። እንደዚህ አይነት ታምር ቢደረግ እውነት ለመናገር የማንም ጣልቃ ማንም ነብይ ሳይጸልይበት ማንም ሐዋርያ የሆነ ነገር ሳያደርግበት ማንም አገልጋይ ምንም ሳይልበት በራሱ ጊዜ ድንገት ተናውጦ በአካባቢው እኮ ነፋስ የለም። ዛፎች እኮ ጸጥ ብለዋል። ነፋስ ምንም አያናውጣቸው። አቧራ የለም እኮ። እንደው ውሃዋ ብቻ እንዴት እናወጣለች! አምቦሃ ይዛችሁ ወይም ሚሪንዳ አየሩን ለማስወጣት እንዲህ ስታንበጫብጩት እንፋሎቱ ሲወጣ ውሃው እንዲህ እንደሚፈለውና እንደሚዘለው ውሃዋ ብቻ እንደዚያ ተናውጣ ጸጥ ትላለች። እንደው ታምር እኮ ነው፣ እጹብ እኮ ነው፣ ጉድ እኮ ነው የሚል የለም። ብቻ ከውሃይቱ መናወጥ በኋላ ዘሎ ለመግባት ነው ሁሉም አጥጦ ያለው። እገሌ ተረገጠ፣
እገሌ ተነካ። መንገድ እንትን የሚባል ነገር የለም። እንደ የህይወት ጉዳይ ነው። ራስን ለማዳን ብቻ የሚደረግ ነፍስ ውጪ ነፍስ ግቢ። እውነት ከዚያች ከውሃው አጠገብ እንዲያው የምኝታ እድል ያገኙ ብፁዓን ናቸው። ከላይ ያለው ተንደርድሮ እስኪመጣ ድረስ እነሱ እዚያችሁ በቃ የሚገርም ነገር ነው። የሚገርም ነገር ነው። እንግዲህ ይሄ ውሃ ሌሎች ወንዞች እኮ አሉ። በኢየሩሳሌም ብዙ ኩሬዎች አሉ። የበግ መጠጫዎች፣ ብዙ ኩሬ ውሃዎች አሉ። ህዝብ እየቀዳ የሚጠቀምባቸው አሉ። እንደዚህ እኮ አይናወጡ። ከነዚህ አካባቢ እኮ ምንም በሽተኛ የለም። ይቺ ብቻ ነገረኛ ውሃ ናት። መነጋገሪያ የሆነች ውሃ እና በየትኛው ሰዓት እንደሚመጣ አይታወቅም። የጌታ መልአክ ይመጣና ያናውጣታል። የሚገርማችሁ ታዲያ ቅድም እንደጠቆምኳችሁ የበላ ያልበላ አይባልም። አሁን እዚህኛ ሀገር ጸበል የሚባለው የበላ እህል የቀመሰ ፔሪየድ ያየች ባልና ሚስት ወይ ግንኙነት የፈጸሙ ከሆነ አይጠጣምም፣ እዚያም አይገባም። እንዲያውም ዘንዶ ጠባቂ አለ፣ እባብ አለ፣ ነብር አለ እያሉ ሰውን ያስፈራሩታል። አቤት ድፍረታቸው፣ ውሸታቸው! እንዲያው ህዝቡ ምን ያህል ጅል ቢሆንላቸው ነው? ደግሞ እኮ ይገርመኛል። ዘንዶን የሚጠብቀው እኮ እባብ አለ እኮ ነብር እኮ አለ ይላሉ፣ ልክ እንዳዩት ያህል። አንድ ቀን አንዲት ወሬኛ ጎረቤት ነበረች፣ እዚሁ አሁን ካለሁበት ሰፈር ማለት ነው። ቤት ፈርሶባት ሂዳለች እና የባለቤቴ እናት መጥታ አብረን ያው ጊዜ እያሳለፍን እየተጫወትን ነውና ከቤቷ መጣችና አንኳኩታ ገባች። ጤና ይስጥልኝ እማ፣ እንዴት ሰነበቱ? እንዴት አሉ? እኔማ ቤተ ክርስቲያን ሂጄ አቦ ተሳልሜ ነነነ እያለች ስለዚያ አቦ መቀባጠር ጀመረች። ከዚያ ዝም ብዬ እሰማለሁ። እኔ ከግቢ አንዳንድ ስራ እየሰራሁ እና ይገርመዋታል እሙሀይ፣ እኔ የሄድኩበት ቤተክርስቲያን በነብር ነው የሚጠበቀው። የሚገርም ነው። የአቡዬ ታምር አንዲሁ ተነግሮ አያልቅም። በነብር ይጠበቃል አለች። ከዚያ ቀረብ አልኩና ስርዓት ያዥ አልኳት። እንሂድ፣ ነብሩን ታሳይኛለሽ? ነብሩን ማየት ይቻላል? እንሂድ እስኪ እኔ ብለኝ፣ አንቺ ከኋላ ሁኝና እኔ ነብሩን ያለበት እዚያ ውስጥ ነው በይኝና እዚያው ተበልቼ ልቅር እስኪ ነይ እንሂድ አልኳት። አይ ሲሉ ሰምቼ የሚባል ነገር የለም። ባላየሽው ነገር አለ ነብር ይጠብቀዋል አትበይ። ጫካ ነው፣ ሂደሽ በርቀት መፈለግ ትችያለሽ። ስርዓት ያዥ አልሁና ቀልቧን ገፍፌ ጸጥ አሰኘኋት። እሙሀይም አልሰማችም፣ እግዚአብሔር ይመስገን። እኔ እና እሷ ስንጨቃጨቅ ከዚያ በኋላ እንዲያው ከዚያ ግቢ ትንፍሽ ማለት የለም፣ ዝም ብሎ ወሬ መቀላመድ የለም። አወቀችው፣ ቤቴን አወቀችው፣ ማን እንደሆንኩ ተረዳች። እና የኛ ሀገር ጸበል የሚባለው በእንደዚህ አይነት ሁኔታ ነው እየተተረከለት ያለ። እባብ ይጠብቀዋል ይላሉ፣ ዘንዶ ይጠብቀዋል ይላሉ፣ ነብር አለ ይላሉ፣ የሆነ መልአክ ምናምን የሚሉት ነገር ሁሉ አላቸው። ያሳዝናል። የለም እንደዛ የሚባል ነገር የለም። ውሸት ነው። ያቺ መጠመቂያ ግን በዮሐንስ ወንጌል የተጠቀሰችው መጠመቂያ እውነት እንደው እኔማ ትንሽ ወደዚህ ላምጣችሁ አለ። ያ መልአክ እዚያ የሚያናውጠው መልአክ በዚህ በየደብሩ አለ የተባለውን ጸበል እየመጣ ቢያናውጠው እውነት ለመናገር በዚያች ቤተክርስቲያን እግዚአብሔር እንዳለ እናምን ነበር እኛም ራሳችን። እና ጸበል ሲባል በመጽሐፍ ቅዱስ እኛ እኮ ዝም ብለን ጸበልን አልፈጠርነውም፣ ራሱ እግዚአብሔር የፈጠረው ነው። ቅዱሳን መላእክት ታምር የሚሰሩበት ነው። ይሄው በቤተ ሳይዳ የነበረው መጠመቂያ እንንንን ይላሉ። ያ መስፈርት ከተሟላም አሰየው። አንደኛ ምድረ በዳ ነው። ቤተክርስቲያን የለም፣ ቤተ መቅደስ የለም፣ ምኩራብ የለም፣ ምድረ በዳ ነው። ካህናትም ባርከው ቀድሰው ጸበል አላደረጉትም።
መጠመቂያ ነው የሚለው ውሃ ነው። በዚያ ላይ የእግዚአብሔር መልአክ እየመጣ ያናውጠው ነበር። እንግዲህ ጸበል የምትሉትን ነገር መጽሐፍ ቅዱሳዊ ማስረጃ ነው ካላችሁ በትክክል መልአክ ይምጣና ያናውጠው አሳዩ። እባብና ዘንዶ አትጥቀሱብን። ይኸው የዮሐንስ ወንጌል ምዕራፍ 5ን ጠቅሳችሁ ምስክር አድርጋችሁ አስተምሩን አሳዩ። እባብ ጠላት እንጂ ወዳጅ አይደለም። ዘንዶ ዲያብሎስ የሚመሰልበት የክፉ አውሬ መመሰያ የዘንዶው የጠላታችን የዲያብሎስ መገለጫ እንጂ እንደ ቅዱስ ጠባቂ እንደ ቅዱስ እረኛ አድጋችሁ ልትጠቅሱብን አትችሉ። አትዋረዱ። ቅሌት ውስጥ አትግቡ፣ አትቅለሉ። ይህንን ነው አስረግጬ የምነግራችሁ። ቅሌታም አትሁኑ፣ ወራዳም አትሁኑ። ይሄ ውርደት ነው። ዝም ብላችሁ እንዲያው በዚህ ዘመን ህዝብ የሚታለል መሰላችሁ እንዴ? እናንተ ብትዋሹ መችኛ እናሳልፋችኋለን። መችኛ እንለቃቅ። ይችን ይዘን አይደለ የምናስተፋችሁ። ያን የተፋችሁትን በህዝቡ ላይ የረጫችሁትን መርዝ እኮ ይችን ይዘን እኮ እናስተፋችኋለን። ዝም ብሎ ወሻክቶ መሄድ የለም። አሜን ብሎ መሄድ የለም። ገዝቻለሁ አስሬያለሁ ምናምን ብሎ መሄድም የለም። ስለዚህ ጸበል የምትሉትን ነገር ከዮሐንስ ወንጌል ከጠቀሳችሁ ይሄው መልአክ ያናውጠው አሳዩ። በመልአክ የሚናወጥ ጸበል አሳዩ። ተናውጦ የተፈወሰ ሰው ካለም አሳዩ። ስለዚህ እውነቷን እንነጋገር። እነዛ ያ መጠመቂያ ይሄን ይመስላል። አሁን ወደዚህ ግለሰብ ላምጣችሁ። መጻጉዕ የተባለው ሰውዬ ስሙ በትክክል አይታወቅም። በሽተኛ ነው። የረጅም ጊዜ በሽተኛ ነው። 38 ዓመት ያህል በሽተኛ ሆኖ ነው የኖረው። ይሄ ሰውዬ እንግዲህ ቤተሰብ አምጥቶ ጥሎታል። ወደ ቤቱ ተመላላሽ አይደለም፣ አይመላለስም። ወደዚያ ለመጠመቅ የመጣ ሰው አይመላለስም። ውሎ ሂዶ አያድርም። ምክንያቱም ሌሊትም ሊናወጥ ስለሚችል የሌሊት እድል እንዳያመልጠው እዚያው አዳሪ ነው። አልጋ ይዘጋጅለታል እድል ያለው። አለበለዚያ ከመሬት ጎዝጎዝ ተደርጎ አፈሩ ተመቻችቶ እዚህ ላይ ተኛ ይባላል። ዘመድ የሌለው እንደዛ ነው። ስለዚህ ሌትም ቀንም የውሃ መናወጥ ነው የሚጠብቀው እና ቀን እየዋለ ማታ ከሄደ ይሄ ሰውዬ ግማሽ እድል ያመልጠዋል ማለት ነው። አይሄድም። እዚያው መዋል ማደር ነው ስራው። በእውነት ድኖ የሄደ ብፁዕ ነው። የሚገርም ነው። አንድ ሰው መዳኑ ግድ ነው። በተናወጠ ቁጥር የአንድ ሰው መዳን ግድ ነው እና ይሄ መጻጉዕ ታሟል። በጣም የጠናበት ሰው ነው። የግድ አጋዥ የሚያስፈልገው ሰው ነው። አቅም ያላቸው ጠንካራ ሰዎች ተጋግዘው ወርውረው የሚጥሉ ሰዎች ያስፈልጉታል። ውሃ ነው፣ አይጎዳም። ያ ሰው ተወርውሮ ወደ ውሃ ቢጣል አይጎዳውም። ስለዚህ ቤተሰብ የለውም። ዝም ብሎ በሽተኛ ሆኖ የኖረ ሰው ነው እና ጌታ ወደ ኢየሩሳሌም ሲሄድ በዚያ አለፈ፣ ገባ። ይሄ ሰውዬ ብዙ ዓመት እንደታመመ አይቶ ወደ እሱ ቀረበ። ልትድን ትወዳለህ አለው። አሁን ይሄ ሰውዬ ኢየሱስን አያውቅም። እውነት ለመናገር ያድነኛል፣ ይፈውሰኛል፣ ኢየሱስ ነው፣ ፈዋሽ ነው፣ ስለሱ ዝና ሰምቻለሁ ምናምን በፍጹም ይሄ መረጃ አልደረሰውም። ልትድን ትወዳለህ የሚለው ጥያቄ ራሱ በጣም አጓጊ ነው። የሚያጓጓ ጥያቄ ነው። እዚያ ተኝቶ ያለ በሽተኛ ሊድን ፈልጎ ስላለ አይ እኔ መዳን አልፈልግም መቆየቱ ተመችቶኛል የሚል ስለሌለ ለመዳን ሁልጊዜ ናፍቆት ያለው በሽተኛ ነው እዚያ ውስጥ ያለው። ታዲያ ጌታ ስሜቱን ነው የነካው፣ ፍላጎቱን ነው የነካው። ልትድን ትወዳለህ የራበውን ሰው እርቦት እያለ ተንገብግቦ እያለ ልትበላ ትፈልጋለህ ብትሉት አሁን ምን ይመስላችኋል? የረሃብ ፍላጎቱ እንደገና ነው የሚቀሰቀስበት ጭራሽ። ምክንያቱም እንደምትጋብዙት ተስፋ ያደርጋል። ሊሰጠኝ ነው እንዴ? ምግብ ገዝተህ ብላ ሊለኝ ነው እንዴ? ምግብ እንደውም ብሎ ምግብ አፍሶ ሊሰጠኝ ነው እንዴ? ለምን ይሄን ነገር አነሳልኝ? የሆነ ነገርማ ሊያደርግልኝ ነው። አያችሁ ጴጥሮስ
ወደኛ ተመልከት ሲለው ያ በሽተኛ አንዳች ነገር ጠብቆ ነው አፍጥጦ ማየት የጀመረው። ግን ጴጥሮስ በጣም ወሽመጥ በሚቆርጥ ሁኔታ የሆነ ነገር የመጀመሪያዋን ቃል ስሟት፣ ብርና ወርቅ የለኝም። ይሄ ሰውዬ አቋርጦ ጴጥሮስ ንግግሩን ሳይጨርስ እንደው የስድብ ማዕት አለማውረዱ እውነት እንግዲህ እግዚአብሔር ምሕረት ያደረገለት ሰው ነው። ብርና ወርቅ የለኝም፣ ነገር ግን ያለኝን እሰጥሃለሁ። ብርና ወርቅ ከሌለው እውነት ለመናገር አሁን ምንድን ነው የሚሰጥ ለበሽተኛ? ምን ይሰጣል? ታሾፋለህ እንዴ? እና ምን ልሰጠኝ አማራ? ወሬ ልታወራኝ ነው የሚያስብለው። ያለኝን ግን እሰጥሃለሁ፣ በናዝሬቱ በኢየሱስ ክርስቶስ ስም ተነስና ተመላለሳለሁ። እና ያ ሰውዬ መጀመሪያ ወደኛ ተመልከት ሲለው አንዳች ነገር ጠበቀ ነው የሚለው። ስለዚህ ይሄ መጻጉዕ ልትድን ትወዳለህን ሲለው የመዳን ናፍቆትና ስሜት ጨመረበትና ማውራት ጀመረ። እንግዲያስ ልንገረውና ይሄ ወጣት ነው፣ ጎረምሳ ነው፣ እኔን ተሸክሞ ወደ ውሃው ሊጥለኝ አቅም አለው፣ እንደው ልተርክለት ጉዴን ልንገረው ብሎ ይኸውልህ ጌታ ሆይ ሰው የለኝም፣ ከተቀመጡ 38 ዓመቴ ነው፣ አሁን የመጡት ይቀድሙኛል፣ ድነው ይሄዳሉ፣ እኔ ሰው ስለሌለኝ አለሁ እዚህ። አንጀት የሚበላ ንግግር ነው የተናገረው። ምን ማለት ነው? እርዳኝ እባክህን አትለፈኝ እያለው ነው። ስለዚህ ኢየሱስና ይሄ በሽተኛ ተግባቡ ማለት ነው። ሰውየው በሌላ መንገድ እርዳታ ቢፈልግም ኢየሱስ በሌላ መንገድ ደግሞ መጣለት። ተነሳና አልጋህን ተሸክመህ ሂድ። ይሄ ከመዳን በላይ አቅም ተሰጥቶታል። እኔ እንደዛ ነው የተረዳሁት። ድነህ ሂድ ማለት ሰውየው ከበሽታው ተፈውሶ ጤነኛ ሆኖ መሄድ ማለት ነው። ምናልባት ይሄ ሰውዬ አሁን 38 ዓመት ሙሉ በሽተኛ ስለሆነ የአቅም እጦት ሊኖረው ይችላል። ድኗል። ነገር ግን እንደ ጤነኛ ሰው ይሄዳል። ሂዶ ግን ከቤቱ ምግብ እየበላ ራሱ መጠገን ማስተካከል ይኖርበታል ማለት ነው። እዚህ ላይ ግን እንደዚህ አይደለም የታየው። ተነሳ አልጋህንም ተሸክመህ ሂድ ነው ያለው። ማንም ሰው ታሞ የተኛበትን አልጋ ብቻውን የመሸከም አቅም አይኖረው። ሁላችንም ተኝተን ያደርንበትን አልጋ እኮ 4 3 ሆነን ነው የምንሸከመው። አሁን ዘመናዊ አልጋ ስላለ አወላልቀን በታትነን በየተራን ይዘዋለን እንጂ አንድ ሰው አንድ አልጋ አንድ ሰው ብቻውን አይሸከምም። ሽቦ አልጋ እኮ ጤነኛ ሰው እንደምንም ተንገዳግዶ ነው የሚሸከመው እኮ። ሽቦን አልጋ እንዴ ቆየት ብሏል። ከ20 ዓመት በፊት የነበሩ ሽቦ አልጋዎች ነበሩ። እነዚያን አልጋዎች ለመሸከም ጠንካራ ሰው ይጠይቃል፣ ጠንካራ ጡንቻ ይጠይቃል። 38 ዓመት ተኝቶ የኖረ በሽተኛ ግን የእንጨት አልጋ በሉት የብረት አልጋ አልጋን ተሸክመህ ሂድ ተባለ። ስለዚህ አልጋን የሚሸከምበት አቅም ጭምር ነው የተሰጠው ማለት ነው። ዕለቱን ግብርና ቢገባ ንግድ ቢገባ የትም ቢገባ የመስራት አቅም አለው ማለት ነው። የማገገም ነገር የለም። እንደ ጤነኛ ሰው አልጋውን ተሸክሞ ሄደ። ያም ቀን ሰንበት ነበረ። አሁን ይሄ ጾመ ድጓ እንግዲህ ይሄ ጾመ ድጓ ምንድን ነው የሚያወራው? ያም ቀን ሰንበት ነበረ። በመጽሐፍ ቅዱስ ሰንበት ካለ ቅዳሜ ነው። አይሁድ የሚያከብሩት በሕጉ የተጻፈላቸው ሰንበት ቅዳሜ ቅዳሜ። ይሄ ጾመ ድጓ የቅዱስ ያሬድ ድርሰት ነው የተባለው። ቅዱስ ያሬድ በመንፈስ ቅዱስ ተመርቶ ምስጢር ተገልጦለት በመንፈስ ቅዱስ ተሞልቶ የደረሰው ድርሰት ነው የሚባለው። መንፈስ ቅዱስ ደግሞ አይዋሽም። መንፈስ ቅዱስ በእውነት ያናገራል። ጌታችንም ሲናገር ለሐዋርያቱ አሁን እኔ የነገርኳችሁን ሁሉ ልትሸከሙት አትችሉም፣ ነገር ግን የእውነት መንፈስ በመጣ ጊዜ እሱ ወደ እውነት ይመራችኋል። አያችሁ፣ የነገርኳችሁንም ሁሉ ያሳስባችኋል። እሱ በመጣ ጊዜ እኔን ያከብረኛል።
ሶስት ነገሮች የመንፈስ ቅዱስ የመምጣት ዓላማ፣ አንደኛ ወደ እውነት ይመራል። እንዴት እንደምንጸልይ ስለማናውቅ እንኳን እንዴት መጸለይ እንደሚገባን ምሪት የሚሰጠን መቃተትን የሚያሳየን በውስጣችን ሆኖ እሱ ነው። ሁለተኛ የነገርኳችሁን ሁሉ ያሳስባችኋል፣ ሐሰት እንዳይቀላቅሉ፣ እውነት ብቻ እንዲናገሩ፣ ስሜታቸውን እንዳይናገሩ፣ ባህል፣ ልማድ፣ ወግ እንዳይሸነግላቸው፣ ተረት እንዳያወሩ፣ ወደ እውነት ሁሉ ይመራቸዋል፣ ውሸት የሌለበት። እርሱ በመጣ ጊዜ እኔን ያከብረኛል። በቃ ሶስት ነገሮች ናቸው። አሁን ያሬድ በመንፈስ ቅዱስ ተገልጾለት ደረሰው ከተባለ ጾመ ድጓን ምን አሰከረው? ምን አሳበደው? ጨርቁን ጥሎ ብን ብሎ የሄደ መጽሐፍ፣ ለያዥ ለገናዥ ያስቸገረ መጽሐፍ፣ ምንድን ነው የሚለው? ይሄ መጽሐፍ ቅዱሳችን ቅዱስ ዮሐንስ ወንጌላዊ መጻጉዕ በሽተኛው በሰንበት ቀን ቅዳሜ ቀን ተፈወሰ እና አይሁድ ደግሞ አልጋህን ተሸክመህ ልትሄድ አልተፈቀደልህም፣ ሰንበት ነው አሉት። ስለ እሑድ አያወሩ። እሑድ ነውና ዛሬ አልጋህን አስቀምጥ ሊሉት አይደለም። እሑድ የሚባል ቀን ያን ቀን ጨርሶ አልታሰበም። የለም። በቀን ደረጃ ቀኑ አለ፣ በዓል ግን አይደለም። በዓልነት ሰንበት ሆኖ በአይሁድ የለም፣ አይታወቅም። የእግዚአብሔር የሥራ መጀመሪያ ቀን ነው። እግዚአብሔር በሰባተኛው ቀን አረፈ፣ ቅዳሜን ቀደሰው፣ አለቀ በቃ። ሰንበት ቅዳሜ ነው ማለት ነው። ይሄ እብድ መጽሐፍስ ምን አለ? ኢየሱስ ወደ ምኩራብ ገባ በሰንበት። ልብ በሉ፣ አሁን እሑድ ቀን ነው። ኢየሱስ በሰንበት ምኩራብ ገባ የሚለው ያሬድ እሑድ ቀን ነው። ምክንያቱም ይሄ መዝሙር የሚዘመረው እሑድ ቀን ስለሆነ፣ ቅዳሜ ቀን ቢዘመር የቅዳሜ ቀን መዝሙር ቢሆን እውነት ነው፣ ያሬድ አልተሳሳተም። ኢየሱስ ቅዳሜ ቀን በሰንበት ቀን ወደ ምኩራብ ገባ እንላለን፣ የቅዳሜ መዝሙር ቢሆን። የእሑድ መዝሙር ሁኖ በሰንበት ካለ ግን ኦርቶዶክስ ቤተክርስቲያን ያሬድ ጭምር ተሳስተዋል። ምክንያቱም እሑድ ሰንበት ስላይደለች፣ እሑድ ቀን የሚዘመር መዝሙር ስላይደለ፣ እግዚአብሔር በመጀመሪያው ቀን በቀኑ መጀመሪያ ፍጥረትን ፈጠረ፣ ሰማይና ምድርን ፈጠረ ብለን እናመሰግናለን እንጂ እግዚአብሔር ሰንበት አድርጎ እሑድን ሰጥቶ እሑድ የረፍት ቀን ነበረ፣ በእሑድ ቀን ኢየሱስ ወደ ምኩራብ ገባ የሚል የድንቁርና ጥግ ያለው ታሪክ እኛ አንቀበልም፣ እናወግዛለን። ውሸት ነው። እንደዚህ አይነት ትምህርት የለም። ስለዚህ ምንድን ነው የሚለው? ዘ38 ክረምት ሐመ ወልደ እግዚአብሔር ተአምረ ገበረ አህየወ በስልጣኑ አይነ እውረ ወለካልአን በዘዘዚአሁ ህውረ ወለእረፍት ኩሎ ሰንበት ፈጠረ በሰንበት አርግ ሐመረ ገሰጸ ባሕረ ወገሰጾሙ ለነፋሳት ወወረቀ ምድረ ወገብረ ጽውረ አህየወ እውረ ወገብረ። እንደው ይኸውላችሁ አሁን መጻጉዕ ብሎ ጭቃ አቡክቶ አይኑን የቀባውን ሰውዬ ይተርካል። እንደገና በሰንበት ደግሞ ባህርን ገሰጸ ብሎ ደግሞ እዚሁ ይተርካል። 38 ዓመት የሞላውን በሽተኛ ፈወሰ ብሎ እነዚህ ሁሉ የተደረጉት እሑድ ቀን እንደሆነ በዚህ እሑድ ቀን እንደሆነ እየተረከልን ነው ይሄ መጽሐፍ። እና ቤተክርስቲያኒቱ አሁን ደወል ደውላ ከበሮ መታ ጸናጽል ከበሮ ይዛ ብትዘምር ብትወርብ እውነት እግዚአብሔርና እሱ አሁን ተገናኝተው ስሜቷን እኮ ነው እንዳለ እንደ ጉድ እያደረገች እየዘመረችው ያለ ስሜቷን እኮ ነው። እግዚአብሔር ይቀበለው አይቀበለው እሱ ሌላ ጉዳይ ነው። እነሱ ብቻ ደስ ብሏቸው በከበሮ አመታት ችሎታቸው አንገታቸውንም እንትናቸውንም እንደዚህ እያንዘረዘሩ ይምቱት። ጸናጽሉን እንደፈለገ ይወራጩበት፣ ዝማኔውን እንደፈለገ ይዝለሉበት፣ ወዲህና ወዲያ ይውረግረጉበት፣ እውቀታቸውን ብቻ ያሳዩበት።
እግዚአብሔር ይቀበል ሰይጣን ይቀበል በፍጹም የተገነዘቡት ነገር የለም። እና የእሁድ መጻጉዕ በዕለተ እሁድ እንደተፈወሰ በዕለተ እሁድ እንደዳነ የሚያሳይ ነው። ያሳዝናል። ግብዳ ደንቆሮ፣ ግብዳ ካህዲ፣ ተራራ የሚያክል ውሸት ስንት ሊቃውንት አሉኝ የምትል ቤተክርስቲያን በመንፈስ ቅዱስ የሚመራ ሲኖዶስ አለኝ የምትል እኮ ናት። ቤተክርስቲያን እኮ ደፋር ናት። በመንፈስ ቅዱስ የሚመራ ሲኖዶስ አለኝ። ቅዱስ ሲኖዶስ ፓትርያርኩን የሚመርጠው በመንፈስ ቅዱስ ነው። ጳጳሳት የሚመረጡት በመንፈስ ቅዱስ ነው። አቤት ለክብራቸው በመንፈስ ቅዱስ የተሾምን ነን ለማለት እኮ ነው እንጂ እኮ በድብድብ ነው የተሾሙ። በድብድብ በፖለቲካ ጣልቃ ገብነት በድብድብ እኔ ተባለው ተደባድበው ተሟሙተው ነው እኮ የተሿሿሙት። ታዲያ ከተሾሙ በኋላ ቅዱስ ሲኖዶስ ብፁዕ ቅዱስ አቡነ እንትናን በመንፈስ ቅዱስ ተመርቶ ፓትርያርክ እንዲሆኑ ወስኗል ይላሉ። ወደህ ነው ይችን ተይዘህ በመንፈስ ቅዱስ የሚሾም የለም። በጉቦ በዘረኝነት በጥቅማ ጥቅም ነው። በዚህ መስፈርት ትሾማላችሁ። እንዲያውም አሁን በዚህ ዘመን እኔ የሚመስለኝ የሹመቱ መስፈርት እያንዳንዱ ሊሾም የተዘጋጀ ጳጳስ እጩ የሆነ ጳጳስ እንደው ቃለ መጠይቅ ሲደረግለት ከዚህ በፊት ስንት ቤተክርስቲያን መዝብርሃል፣ ምን ያህል ሚሊዮን ብር እንደው ዘርፈሃል? አይ እንደው በጥቂቱ 20 ሚሊዮን ምናምን ብር እስካሁን ድረስ ዘርፍ ያለው አሁን ደግሞ ፓትርያርክ ጳጳስ ሲሆን ከዚህ በእጥፍ ለማሳደግ ቃል ገባለሁ የሚል ነው የሚመስል። አይ ጥሩ ነው እንግዲህ አንተን እንደ አንድ እጩ አድርገን ይዘንሃል፣ ጥሩ ነው፣ በዚህ እንድትበረታ ነው ያው የምንመክረው ይባላል። ሌላኛው ይመጣል፣ እንደው ከሙያ ምን አለህ? አይ ሙያ እንኳን እንደው ምንም የለኝም፣ እንደው ትንሽ የዲቁና ሙያ ቀጽዬ ነበረ፣ በዲቁና አገልግያለሁኝ፣ ከዚያ ውጭ ብዙም በትምህርቱ አልገፋሁበትም፣ እንደው ወደ ቅዳሴው ነው ዘወር ያልኩኝ። እንደው በዚያ ስትኖር እንደው ህይወትህ ቅድስና ምን ይመስላል? አይ በቅድስናው እንኳን ብዙ አላለፍኩም። ያው እንግዲህ መቼም እንደምታውቁት የከተማ ሰው መቼም ብዙ ፈተና አለበትኝ። ብዙ እንግዲህ ያው በዝሙቱ በምኑ ብዙ ወድቄያለሁኝ እና እንደው በዚህ በኩል እንኳን በጣም እንግዲህ በጣም ያው ቁጥራቸውንም አላውቃቸውም፣ ያደረኩትን ቁጥራቸውን አላውቃቸውም። አዎ ያው ጥሩ ነው፣ እንደኛው ነው እንግዲህ በቃ እንዲህ የተባለ ነው የሚመስል እንዲህ የተባለ ነው የሚመስለው። መወዳደሪያው መስፈርቱ ይሄ ነው የሚመስል እንጂ እኮ እውነት ለመናገር እኔ አሁን እንደው እድል ተሰጥቶኝ ቤተ ክህነት ገብቼ ቢሮ ይዤ እያንዳንዱ ጳጳስ ውዳሴ ማርያም ይችንን በንባብ በል ዜማውን አይደለም በንባብ ይችን በልልኝ ብዬ ብለው በንባብ የሚልልኝ የለም። አቡነ ዘበሰማያትን በግዕዝ አጣርቶ የሚያነብልኝ እኔ አንድ አባት አለ ብዬ አላምንም። አሁን ህዝቡ ሁሉ አባታችን ሆይ ስለሚል ቀበለው ያሳርገው፣ በዓሉን የሰላም በዓል ያድርግልን፣ ጾሙን ሰላም ያስፈጽምን፣ ለብርሃነ ትንሣኤው ያድርሰን፣ አባታችን ሆይ እንበል። አባታችን ሆይ ድምፅ ወገን ዲያቆኑ ላፍ ያደርግና እሱ ነው አባታችን ሆይ የሚልላቸው እንጂ ከሳቸው አፍ ቢደቅንም አማርኛውን እንኳን አያውቁትም። በጣም እኮ እውነቴን ነው የምላችሁ እኔ በቤተ ክርስቲያኔ እንዴት እንደምቀና እንዴት እንደምቆጭ እንዴት እንደዚህ ሊሆን ይችላል? እንዴት! በጣም ያሳዝናል፣ በጣም ይዘገንናል። እኔ አሁንም ቢሆን እኔ ለአባቶች እኔ ፍቅር አለኝ። አላዋቂነታቸውን ግን አወግዛለሁ፣ እቃወማለሁ፣ ምሕረት የለኝም። ይሄን ስናገር ለምንድን ነው አንዳንዶቻችሁ የምትቃወሙ የምትቃጠሉ? ለምንድን ነው?
እነ ጽጌ እኮ ቤተክርስቲያኒቱን እስካሁን አለቃት ያሉ ፍቅር ስላለ እንትን ይሄ የሆነ ምንድን የሚባል ይሄ ምንድን ነው ሲሉ ነበር የሆነ ቁጭት በቃ በመልቀቃቸው ተቆጭተዋል። በቃ አሁን ጸጸት አለባቸው። ጸጸት ስላለባቸው ቅሪት ስላለባቸው ነው ምናምን ይላሉ። አዎ ማንም ደንቆሮ ሲጫወትባት በቤተ ክርስቲያን ታዲያ ዳሁኝ ዝም ብዬ ልዝናና ልሳቅ ልጫወት እንዴ? አልችልም፣ አይሆንልኝም። በእናቴ በቤቴማ ማንም እንዲቀልድበት አልፈቅድም። ተነጋግረን ተወያይተን ችግሩ ይፈታ፣ ችግሩ ይወገድ፣ ስህተቱ ይታረም፣ ቤተ ክርስቲያኒቱ ከነውርና ካልዋልታ የጸዳች ትሆን ነው የኔ አቋም። ኦርቶዶክስ ነኝ፣ ወደዳችሁም ጠላችሁም ኦርቶዶክስ ነኝ። ደግሞ ንጹህ ኦርቶዶክስ፣ የተሻለ ትክክለኛ ኦርቶዶክስ ብሰብክ የምችል ባዜም ብቀድስ የምችል ቅኔ ብመራ ቅኔ ብቀኝ የምችል በቤተ ክርስቲያኒቱ የማላሳፍር ጥሩ ባለሙያ የሥነ መለኮት ምሁር እኔ አላፍርም። ይሄን አታውቅም ይሄን ታውቃለህ የሚለኝ ይሄው መድረኩ ክፍት ነው። ስልኬን እዚህ ላስቀምጥ አይደል እንዴ? ማንም የፈለገ ደውሎ ኧረ ና እንዲለኝ በአደባባይ እኔን እንዲያዋርደኝ ጀግና ከሆነ ይኸው ስልኬን እያስቀመጥኩ እኮ ነው። እንደ ሌባ እኮ አልፍለኮለክም። አድራሻዬን እኮ አልደብቅም። ስለዚህ እንደው እናንተ ወጣቶች ሰከን በሉ፣ አደብ ግዙ። አለን አትበሉ። ቤተክርስቲያኒቱን አትግደሏት። የእብደት ቅናት፣ የስህተት ቅናት፣ የጥፋት ቅናት ነው ያደረባችሁ እና አላችሁ አንዳንድ ሰዎች ለቤተክርስቲያን የምትቆረቆሩ የምትመስሉ ጳጳሳትን ስትፈልጉ የምትሰድቡ ስልጣን ያላችሁ የምትመስሉ እንደ ባለስልጣን ጳጳሳቱን የምትሰድቡ እንደ ባለስልጣን በመነኮሳት ላይ ሄዳችሁ ፊት የምትሉ ቤተክርስቲያኒቱን በቃ ገላጋይ ያሳጣችኋት እናንተ የቲክቶክ ነጋዴዎች፣ የዩቲዩብ ነጋዴዎች። እኔ እናንተ ገና ጭጮች ናችሁ፣ ህፃናት ናችሁ። ወደ እናንተ መምጣት አልፈልግም። እናንተ እኔን በነካችሁኝ ቁጥር ግን እናንተን የለቀቁ ፈተው የሰደዱ አባቶችን ነው እኔ በአናታቸው መውጣባቸው። ስርዓት ያዙ። በማታውቁት ነገር አትግቡ። በሚቀጥለው ፕሮግራም በደብረ ዘይት እንገናኝ። ሰላም ሁኑ። ደብረ ዘይት ደግሞ ምን እንደሚመስል እንወያይበታለን። እግዚአብሔር ይባርካችሁ። ይህን ፕሮግራም በሚደርስበት መንገድ ሁሉ ለብዙዎች እንዲደርስ ድርሻችሁን ተወጡ። እግዚአብሔር ይባርካችሁ።